የዓለም ኢኮኖሚ በየቀኑ የሚንቀሳቀሰው በነዳጅ አማካኝነት ነው። የትራንስፖርት፣ የፋብሪካና የኃይል ማመንጮች ዋና ነዳጅ የሆነው ጥሬ ዘይት ከአምራች ሀገራት ወደ ተጠቃሚዎች የሚደርስባቸው የራሳቸው የሆኑ የደም ስሮች አላቸው። ከነዚህም ስሮች መካከል ሆርሙዝ የባህር በር አቻ የለውም። በዓለም ላይ በየቀኑ ከሚፈሰው ነዳጅ ውስጥ 21 ከመቶ የሚጠጋው የሚያልፈው በዚህ ውሃ መንገድ ነው። ዛሬ በእነዚህ መስመሮች ላይ የተፈጠረው የሎጂስቲክ መስተጓጎል የዓለምን የኢኮኖሚ ምት ቀይሮታል። ይህ ዘገባ ስለ ጦርነት ሳይሆን ስለ ነዳጅ አቅርቦት ነው። ሰንሰለት ስለመቋረጥ፣ ስለ መጓጓዣ ወጪ መጨመር እናም ይህ ሁኔታ በዓለም አቀፍ ገበያ ስላደረሰው የዋጋ መናር የሚመረምር ነው። የነዳጅ መርከቦች ለምን ታገዱ? አቅርቦቱ እንዴት ተቋረጠ? የችግሩ የኢኮኖሚያዊ መዘዝ ምን ይመስላል? ይህንን በዝርዝር እንመለከታለን። ሰላም የሳብ ኒውስ ቤተሰቦች፣ ቻናላችንን 1000 ሰብስክራይበር የማድረስ እቅድ በሚያዝያ ወር አቅደናል። ይህ እቅዳችን ግቡ እንዲመታ ቻናላችንን ሰብስክራይብ በማድረግ 1000 እንድናስገባው በትህትና ጠየቅን። በዓለም የነዳጅ ንግድ ውስጥ ትልቁ አደጋ እርግጠኝነት ማጣት ነው። የሆርሙዝ የባህር በር መዘጋት በመርከብ ኩባንያዎች ላይ ያመጣው የመጀመሪያ ተጽዕኖ የኢንሹራንስ ዋጋ መናር ነው። መርከቦች ወደዚህ ቀጠና ለመግባት የሚከፍሉት የኢንሹራንስ ዋጋ ከባለፈው ሳምንት አንጻር እንኳ በ8 በመቶ ጨምሯል። ይህ ለምን ካሉ ምክንያቱም አደጋ ሲጨምር ኢንሹራንስ ሰጪዎች ካሳ ለመክፈል ያላቸው ስጋት ይጨምራል። በውጤቱም መርከብ ኩባንያዎች ወደ ሆርሙዝ ከመግባት ይልቅ የረጅም ርቀት መስመሮችን መጠቀም ጀምረዋል። ለምሳሌ ከመካከለኛው ምስራቅ ወደ አውሮፓ የሚሄድ መርከብ በአፍሪካ ዙሪያ ኬፕ ኦፍ ጉድ ሆፕ በኩል እንዲሄድ መደረጉ ጉዞ ከሳምንት በላይ ያራዝመዋል። ይህ ማለት ነዳጅ የሚጭኑ መርከቦች በባህር ላይ የሚቆዩበት ጊዜ ይጨምራል። ይህ በዓለም ገበያ ላይ የዓለም የነዳጅ ፍሰት እንዲቀንስ ያደርጋል። ይህ ጊዜ መራዘም በነዳጅ ታንከሮች አቅርቦት ላይ እጥረት በመፍጠር የዓለምን የነዳጅ ዋጋ በአቅርቦትና በፍላጎት መርህ ወይም ሰፕላይ ኤንድ ዲማንድ እንዲንር ያደርገዋል። የሆርሙዝ መዘጋት ተጽዕኖ በነዳጅ ማደያ ላይ ብቻ የሚቆም አይደለም። ነዳጅ የተጣራ ምርት ሪፋይንድ ፕሮዳክት እንዲሆን የሚያስፈልጉት ፋብሪኮች በቂ ጥሬ ዘይት ሳያገኙ ሲቀሩ የምርት አቅማቸው ይቀንሳል። ይህም የዋጋ ግሽበትን ያስከትላል። ኢትዮጵያ እንደ ምሳሌ ብንወስዳት ኢትዮጵያ ነዳጇን የምታስገባው በዓለም አቀፍ ገበያ ነው። የዓለም አቀፍ የነዳጅ ዋጋ ሲጨምር ለሀገር ውስጥ ገበያ የሚቀርበው ነዳጅ ወጪ ይጨምራል። ይህ ወጪ ወደ ትራንስፖርት፣ ወደ ግብርና፣ ወደ ማምረቻ ዘርፍ ሲሸጋገር የፍጆታ ዕቃዎች ዋጋ እንዲንር ያደርጋል። የሆርሙዝ ሎጂስቲክ መስተጓጎል የዓለም ኢኮኖሚን ወደ ዋጋ ንረት እየገፋው ነው። ኩባንያዎችና አምራቾች የነዳጅ ዋጋ መናር ለመቋቋም የራሳቸው ምርት ዋጋ ለመጨመር ይገደዳሉ። ውጤቱ በተጠቃሚው ኪስ ላይ የሚወድቅ ትልቅ የኢኮኖሚ ጫና ይሆናል። በዚህ የሎጂስቲክ ቀውስ ወቅት ዋነኞቹ የነዳጅ አምራች ሀገራት ምን እያደረጉ ነው ካሉ መረጃዎች እንደሚያሳዩት አምራች ሀገራት መላኪያ መስመሮችን ለማባዛት እየሰሩ ነው። የቧንቧ መስመሮች አስፈላጊነት አሁን ጎልቶ ታይቷል። ባህርን ሳይጠቀሙ በቧንቧ አማካኝነት ነዳጅን ወደ ወደቦች የሚያደርሱ ሀገራት ተጠቃሚ ሆነዋል። ይሁን እንጂ በአጭር ጊዜ ውስጥ አዳዲስ የቧንቧ መስመሮችን መገንባት አይቻልም። ስለዚህ አምራቾች የነዳጅ ክምችታቸው ስትራቴጂክ ሪዘርቨር እየተጠቀሙ ነው። ነገር ግን ክምችቱ ውስን ነው። አምራቾች አሁን የሚያተኩሩት ምርትን በማሳደግ ላይ ሳይሆን አቅርቦቱን ለረጅም ጊዜ እንዲቆይ በማድረግ ላይ ነው። ይህ ደግሞ በገበያ ውስጥ ያለውን የነዳጅ እጥረት አያቃልለውም። ይልቁንም ነዳጅ አምራች ሀገራት ዋጋውን ከፍ አድርገው እንዲይዙ የሚያስገድድ የገበያ ሁኔታ ይፈጥራል። ሩሲያ፣ አሜሪካና የላቲን አሜሪካ ሀገሮች አሁን የዓለምን ፍላጎት ለማሟላት ከቀድሞ የበለጠ እየተጣደፉ ቢሆንም የሎጂስቲክስ ችግሩ መፍታት አልቻሉም። ይህ ቀውስ ለወደፊት ምን ትምህርት ይሰጠናል ካሉ ዓለም ነዳጅ ለማግኘት በአንድ የባህር በር ላይ ብቻ መተማመኗ አደገኛ መሆኑን አሳይቷል። ኩባንያዎችና ሀገራት አሁን የኢነርጂ ደህንነት የሚለውን ጽንሰ ሀሳብ እንደገና እየተመለከቱት ነው። ወደፊት ሀገራት በንጹህ ኢነርጂና በውስጥ የነዳጅ ምርት ላይ ያላቸውን ጥገኝነት የሚያሳድጉበትን ፍጥነት ይጨምራል። ሆኖም ግን በአሁኑ ሰዓት ያለው እውነታ ይህ ነው። የዓለም የሎጂስቲክስ ሰንሰለት ተበላሽቷል። መርከቦች እየዘገዩ ነው። የኢንሹራንስ ዋጋ እየጨመረ ነው። የትራንስፖርት ወጪ እየናረ ነው። እናም ይህ የኢኮኖሚ ውደት መፍትሄ ካላገኘ የዓለምን የኢኮኖሚ እድገት በከፍተኛ ሁኔታ የሚጎዳ ነው። የነዳጅ መርከብ ፍሰት እየተረጋጋ እስካልሆነ ድረስ የዓለም ኢኮኖሚ አይረጋጋም። የሆርሙዝ የሎጂስቲክ ቀውስ የነዳጅ አቅርቦት ሰንሰለት ምን ያህል ተጋላጭ እንደሆነ በግልጽ አሳይቷል። አንድ መስመር ሲዘጋ መላው የዓለም ነዳጅ ዋጋ ከፍ ይላል። የነዳጅ ዋጋ መናር፣ የትራንስፖርት ወጪ መጨመር እና የሸቀጦች ግሽበት፣ እነዚህ ሁሉ እርስዎ በዕለት ተዕለት ኑሮ የሚሰሟቸው ነገሮች ናቸው። እኛም በዛሬ ዜናችን
እነዚህን የኢኮኖሚ ለውጦችና በዓለም ገበያ መረጃዎች እየተከታተልን ምን እንደተፈጠረ እና ምን እየሆነ እንዳለ በኢኮኖሚያችን ላይ ምን ተጽዕኖ እንደሚያሳድር ማብራሪያዎችን ይዘን አቅርበናል። ይህ የዛሬው ዘገባችን የችግሩን የኢኮኖሚ ጥልቀት ብቻ የሚያሳይ ነው። ቀጣይ እርምጃ ምን ይሆናል? የነዳጅ ገበያው ወደ መረጋጋት ይመለሳል ወይስ ቀውሱ ይባባሳል? ጊዜው ይነግረናል። ስለተከታተሉን እናመሰግናለን። በድጋሚ ቻናላችንን አንድ ሰብስክራይበር የማስሞላት እቅድ ስላለን ይህን ቻሌንጅ እንዲቀላቀሉን በትህትና ጠየቅን።